ታላቁ የአስተዳደር ጥበብ መምህር ፒተር ድራከር አንድ አስደናቂ እውነት ተናግሮ ነበር። የማትለካውን ነገር ማሻሻል አትችልም። እስኪ አንድ ጥያቄ ልጠይቅህ። መኪና የፍጥነት መለኪያው፣ የነዳጅ ማሳያ ኮክፒት እና የሞተር ሙቀት ጠቋሚው ሙሉ በሙሉ ቢሰበር በዚያ መኪና አውራ ጎዳናዎች ላይ በከፍተኛ ፍጥነት ለመንዳት ትደፍራለህ? በፍጹም አትደፍርም። ምክንያቱም መቼ ነዳጅ እንደሚያልቅብህና መቼ ሞተሩ እንደሚቆም አታውቅም። አንድ የአውሮፕላን ፓይለት በደመናና በጨለማ ውስጥ በሰማይ ላይ በሰላም ለመብረር ውሳኔ የሚወስነው በስሜቱ ሳይሆን ከፊት ለፊቱ ባለው ዳሽቦርድ ወይም የመቆጣጠሪያ ሰሌዳ ላይ ያለውን ዳታ አይቶ ነው። ነገር ግን የሚገርመው ነገር ለአንድ መኪና ወይንም ለአውሮፕላን የምንጠነቀቀውን ያህል እጅግ ውድ ለሆነው ለአእምሯችንና ለሕይወታችን አንጠነቀቅም። በየቀኑ የጭንቀት ስረት መጠናችን የት ላይ እንዳለ የአእምሯችን ግልጽነት ክላሪቲ ምን ያህል እንደሆነና የውስጥ ጉልበታችን ኤነርጂ መቼ እንደተሟጠጠ ሳናውቅ በጭፍን እንነዳለን። አብዛኞቻችን የአእምሮና የስሜት ድካም ደረጃ ላይ የምንደርሰው በድንገት አይደለም። በየቀኑ የውስጥ መለኪያችን ቀይ መብራት እያበራ እኛ ግን ዳሽቦርድ ስለሌለን ሳናየው ስንቀር ነው። ዛሬ በዚህ ቪዲዮ ልክ እንደ ፕሪሜሪየም ኮርስ በዓለም ዙሪያ ያሉ ስኬታማ ሰዎች የሚጠቀሙበትን የሳይኮሎጂ እና የሳይንስ ሚስጥር ወደ ተግባራዊ መሳሪያ እንቀይረዋለን። በማይክሮሶፍት ኤክሰል ላይ የራስን የጥናት መቆጣጠሪያ ሰሌዳ ወይም ሪዚሊየንስ ዳሽቦርድ እንዴት እንደምንሰራ ደረጃ በደረጃ አሳያችኋለሁ። ይህ ቪዲዮ የኤክሰል ቱቶሪያል ብቻ አይደለም፣ ሕይወትን ከጭንቀት ወደ ቁጥጥር የምትሸጋገርበት የለውጥ ጉዞ ነው። ከመጨረሻው ተከታተለኝ። ክፍል 1 ስሜትን ወደ ዳታ መቀየር። ብዙ ጊዜ ሰዎች ሲጨነቁ ዛሬ በጣም ደብሮኛል ወይንም በጣም ጨንቆኛል ይላሉ። ማስታወሻ ደብተር ላይ ስሜትን መጻፍ ጥሩ መጀመሪያ ቢሆንም ብቻውን ግን በቂ አይደለም። ለምን መሰለ? ምክንያቱም ስሜት በባህሪው ተለዋዋጭና አታላይ ነው። ትናንት የነበረህን የጭንቀት መጠን ዛሬ በትክክል ልታስታውሰው አትችልም። እውነተኛ ለውጥ የሚመጣው ወይም ረቂቅ ስሜትን ወደ ዳታ ወይም ሊለካ ወደሚችል ቁጥር መቀየር ስንችል ነው። ታዲያ ለምን ኤክሰል አስፈለገ? ኤክሰል የሂሳብ ባለሙያዎች ብቻ መገልገያ አይደለም። በትክክል ከተጠቀምንበት ኤክሰል የራሳችንን አእምሮ የምናይበት፣ የጭንቀታችንን መነሻና መድረሻ የምናጠናበት የግል የአእምሮ መቆጣጠሪያ መጽዋዕታችን ይሆናል። ሪዚሊየንስ ዳሽቦርድ ማለት በየቀኑ የምናስባቸውን የሚሰሙንን ስሜቶች እና የአካል ብቃታችንን በቁጥር አስገብተን በሳምንቱ መጨረሻ አጠቃላይ የአእምሮ ጤናችንን በግራፍ እና በቀለም የሚያሳየን ዘመናዊ ሲስተም ነው። ይህ ሲስተም ከመጠን በላይ ተጨንቀ ከመውደቅ በፊት ልክ እንደ መኪና መጥራት ቁም፣ እረፍት ያስፈልግሃል የሚል ቀይ ምልክት ይሰጥሃል። ክፍል 2 የጥናት መቆጣጠሪያ ሰሌዳውን መገንባት። አሁን በቀጥታ ወደ ስራው እንግባ። መጀመሪያ ኤክሰል ወርክሺት እንከፍታለን። በመጀመሪያው ረድፍ ኮለመን ኤ ላይ ዴት፣ የሚቀጥለው ኮለመን ቢ ላይ ደግሞ ቀንን እንጽፋለን። በመቀጠል አእምሯችንንና አጠቃላይ ጤናችንን ለመለካት 4 ዋና መለኪያዎችን እንጠቀማለን። እነዚህ 4 ሪሶርሶች የሕይወታችን ሚዛን የሚጠብቁ ናቸው። በኤክሰል ላይ ኮለመን ሲ እስከ ኮለመን ኤፍ ድረስ እነዚህ 4 ሪሶርሶች እንጽፋለን። የጉልበት መለኪያ ኤነርጂ ጌጅ፣ ይህ የአካልና የውስጥ ጥንካሬያችን ይመዝናል። ኮለመን ሲን ለዚህ እንጠቀማለን። የጭንቀት መለኪያ ወይም ስትረስ ጌጅ፣
ይህ ደግሞ የውጫዊና ውስጣዊ ጫናዎችን መጠን ይለካል። ለዚህ ደግሞ ሶሎመን ቢን እንጠቀማለን። የአእምሮ ግልጽነት መለኪያ ክላሪቲ ጌጅ ይህ የትኩረትና የውሳኔ አሰጣጥ ብቃት ያመለክታል። ለዚህ ደግሞ ኮለመን እንጠቀማለን። የማህበራዊ ትስስር መለኪያ ኮኔክሽን ጌጅ ከሰዎች ጋር ያለን ቅርበትና ድጋፍ ያሳያል። ስለዚህ ደግሞ ኮለመን ኤፍን እንጠቀማለን። እሺ እነዚህን 4 መለኪያዎች እንዴት ነው በቁጥር የምንመዝነው? እጅግ ቀላል የሆነ የነጥብ ስርዓት ስኮር ሲስተም እንጠቀማለን። ከ1 እስከ 10 ነጥብ እንሰጣለን። 1 ነጥብ በጣም ዝቅተኛ ወይም ደካማ፣ 2 ነጥብ ዝቅተኛ፣ 3 ነጥብ በጣም አነስተኛ፣ 4 ነጥብ አነስተኛ፣ 5 ነጥብ መካከለኛ፣ 6 ነጥብ ደህና፣ 7 ነጥብ ጥሩ፣ 8 ነጥብ በጣም ጥሩ፣ 9 ነጥብ እጅግ በጣም ጥሩ፣ 10 ነጥብ ከፍተኛ ወይም ምርጥ። ከ1 እስከ 10 ቁጥሮች በኤክሰል ሰንጠረዥ ላይ ዳታ ከገባ በኋላ በእይታና በይበልጥ የናሙና ቁጥሮችን ምንነት በቀለማት በይበልጥ ለመረዳት ኮንዲሽናል ፎርማቲንግ እንጠቀማለን። ህጉም ይህን ይመስላል። ከስኮር 8 እስከ 10 በአረንጓዴ ቀለም ወይም ግሪን ሲወክል ጤናማ መሆንን ያሳያል። ከስኮር 5 እስከ 8 በብርቱካንማ ቀለም ወይም ኦሬንጅ ሲሰየም ማስጠንቀቂያ ወይም ዋርኒንግ መሆኑን ያመለክታል። ከስኮር 1 እስከ 4 በቀይ ቀለም ወይም ሬድ ሲወክል ትኩረት መስጠት እንደሚያስፈልግ ይጠቁማል። ይህን ስታደርግ ልክ የኤክሰል ሰሌዳውን ከፍተው በቀይ በአረንጓዴና ብርቱካንማ ቀለማት ሕይወትህ የትኛው ክልል አደጋ ላይ እንዳለ በሰከንድ ማወቅ ትችላለህ። ክፍል 3 የጉልበት መለኪያ ወይም ኤነርጂ ጌጅ። እዚህ ጋር ጥቂት የናሙና ቁጥሮች በኮለመን ውስጥ ይገባሉ። በየቀኑ ማታ ወይም ጠዋት ይህንን ክፍል ስትሞላ ራስህን 5 ጥያቄዎች ጠይቅ። አንደኛ፣ ዛሬ ጠዋት ስነሳ ጉልበቴ ምን ያህል ነው? ሁለተኛ፣ በቂና ጥራት ያለው እንቅልፍ ተኝቻለሁ? ሶስተኛ፣ ሰውነቴ ለዕለቱ ስራ ዝግጁ ነው ወይስ ዝሏል? አራተኛ፣ በቂ ውሃ ጠጥቻለሁ? አምስተኛ፣ ጤናማ ምግብ በልቻለሁ? በየቀኑ የምታስገባውን ነጥብ በየሳምንቱ መጨረሻ በአቨሬጅ ፎርሙላ አማካኝ እናሰላዋለን። ለምሳሌ የሳምንቱ አማካኝ የጉልበት ነጥብ ከ5 በታች ከሆነ ሰውነት ባዶ ነዳጅ ላይ እየሰራ ነው ማለት ነው። በዚህ ጋር አንድ አስደናቂ ሳይንስ እውነት ልንገራችሁ። በአእምሯችን የፊት ለፊት ክፍል ላይ ፕሪፍሮንታል ኮርቴክስ የሚባል ክፍል አለ። ይህ ክፍል ምክንያታዊ ውሳኔዎችን ለመስጠት፣ ስሜታችንን ለመቆጣጠር እና በትኩረት ለመስራት ከፍተኛ የአእምሮ ጉልበት ግሉኮስ እና ኤነርጂ ያስፈልጋል። የጉልበት መለኪያ ዝቅተኛ በሚሆንበት ጊዜ ይህ የፕሪፍሮንታል ኮርቴክስ ክፍል ስራውን በአግባቡ መስራት ያቆማል። በዚህ ምክንያት በቀላሉ ትበሳጫለህ፣ መጥፎ ውሳኔዎችን ትወስናለህ እና ፍርሃት ይወርሃል። ስለዚህ ጉልበትን በየቀኑ መለካት የአካል ጉዳይ ብቻ ሳይሆን የአእምሮን የማሰብ ብቃት የመጠበቅ ጉዳይ ነው። ጉልበትን ለማሳደግ በየቀኑ ቢያንስ 7 ሰዓት መተኛትና በቂ ውሃ መጠጣት ልምድህ ሊሆን ይገባል። ክፍል 5 የጭንቀት መለኪያ ወይም ስትረስ ጌጅ። ይህ እጅግ ወሳኝ ምሰሶ ነው። እዚህ ጋር ትልቅ የሳይኮሎጂ ምስጢር ልንገርህ። ጭንቀት ጠላት አይደለም። ጭንቀት የአእምሮ መልእክተኛ ወይም ሲግናል ነው። ልክ መኪና ውስጥ ሞተሩ ሲሞቅ ቀይ መብራት እንደሚያበራ ሁሉ ጭንቀትን በሕይወት ውስጥ ማስተካከል ያለብህ ነገር እንዳለ የሚጠቁም ምልክት ነው። በዚህ ክፍል ስለ ራስህ የምትጠይቃቸው ጥያቄዎች እነዚህ ናቸው። ዛሬ በስራዬ ወይም በሕይወቴ ላይ ከመጠን በላይ ይሰማኛል? ልቤ በፍጥነት ይመታል?
ዛሬ ጭንቀት ተሰምቶኛል። በትናንሽ ነገሮች በቀላሉ እየተበሳጨሁ ነው። አእምሮዬ በአንድ ጊዜ ብዙ ነገር እያሰበ ተጨንቋል። እዚህ ጋር ጥቂት የናሙና ቁጥሮች በኮለመን ቢ ውስጥ ይገባሉ። በዚህ መለኪያ ላይ ግን ተቃራኒውን ነው የምናደርገው። ቁጥሮቹ ሲገቡ ኮንዲሽናል ፎርማቲንግ አማካኝነት 10 ነጥብ ማለት ከፍተኛ ጭንቀት ወይም ቀይ ሲሆን 1 ነጥብ ማለት ደግሞ ሙሉ ሰላምና መረጋጋት ወይም አረንጓዴ ይሆናል። ለምሳሌ በሳምንቱ አጋማሽ ላይ በተከታታይ 9 እና 10 ቁጥር እየገባ ቀይ መብራት ካበራ ዳሽቦርድ ቀደም ብሎ እያስጠነቀቀን ማስጠንቀቂያ በዚህ ከቀጠል በሚቀጥለው ሳምንት ትታመማለህ እያለ ነው። ይህንን ቀይ ምልክት ስታይ ወዲያውኑ የሥራ ጫናህን መቀነስ፣ የአካል ብቃት እንቅስቃሴ ማድረግ ወይም እረፍት መውሰድ አለብህ። ክፍል 6 የአእምሮ ግልጽነት ክላሪቲ ጌጅ። ሶስተኛው ምሰሶ ክላሪቲ ጌጅ ወይም የአእምሮ ግልጽነት ነው። ግልጽነት ማለት የውሳኔዎቻችን ጥራትና የትኩረት መጠናችን ምን ደረጃ ላይ እንዳለ የሚያሳይ ነው። በሳይንስ እንደተረጋገጠው አእምሯችን በከፍተኛ ጭንቀት ውስጥ ሲሆን አሚግዳላ የተባለው ፍርሃትና ስሜትን የሚቆጣጠረው ክፍላችን ስልጣኑን ይረከባል። ይህ ሲሆን ምክንያታዊ ፍሮንታል ኮርቴክስ ይዘጋል። በምሳሌ ለመረዳት ልክ በጭጋግ ውስጥ መኪና እንደመንዳት ይሆንባል። መድረሻው አይታይም። ውሳኔዎች ሁሉ በስሜታዊነት የተሞሉ ይሆናል። እዚህ ጋ ጥቂት የናሙና ቁጥሮች በኮለመን ኢ ውስጥ ይገባሉ። በየቀኑ ይህን ስትሞላ ራስህን እንዲህ ብለህ ጠይቅ። ዛሬ በሕይወቴ ምን ማድረግ እንደምፈልግ ግልጽ የሆነ እቅድ አለኝ? ትኩረቴ ምን ያህል ነው? ዛሬ የምሠራውን በግልጽ አውቀዋለሁ? ውሳኔ በቀላሉ እሰጣለሁ? በስሜት ሳይሆን በምክንያት አስባለሁ? ቁጥሮቹ ከገቡ በኋላ በኮንዲሽናል ፎርማቲንግ አማካኝነት 10 ነጥብ ማለት ከፍተኛ ትኩረት ያለው አይነት ሲሆን አረንጓዴ ያበራል። 1 ነጥብ ማለት ደግሞ መረጋጋት የተሳነው አእምሮ ነው። ይህ ደግሞ ቀይ ያበራል። እዚህ ጋር 1 ስትሰጥ አእምሮ ሙሉ በሙሉ በጭጋግ ተውጧል ማለት ሲሆን 10 ስትሰጥ ደግሞ እንደ ንጋት ፀሐይ የጠራ እቅድና ትኩረት አለ ማለት ነው። ይህንን መለኪያ መሙላት ብቻ ራስን እንድትታዘብበትና ወደ ምክንያታዊነት እንድትመለስ ይረዳሃል። ክፍል 7 የማህበራዊ ትስስር ወይም ኮኔክሽን ጌጅ። አራተኛው አብዛኛው ሰው የሚረሳው ምሰሶ ኮኔክሽን ጌጅ ወይም የማህበራዊ ትስስር ነው። እኛ የሰው ልጆች ማህበራዊ ፍጡራን ነን። በተለይ በባህላችን በኢትዮጵያዊ ማንነታችን ውስጥ አብሮነት ትልቅ መድኃኒት ነው። ብቸኝነትና ራስን ማግለል ሳይንሱ የአእምሮ ጭንቀትን በከፍተኛ ደረጃ እንደሚጨምር ተረጋግጧል። በዚህ መለኪያ ራስህን ጠይቅ። ዛሬ ከምወዳቸው ከሚያስቡልኝ ቤተሰቦቼ ወይም ጓደኞቼ ጋር ተገናኝቻለሁ? በችግሬም ሆነ በደስታዬ ጊዜ የሚደግፉኝ ሰዎች አጠገቤ አሉ? ጓደኞቼን አነጋግሬያለሁ? ብቸኝነት እየተሰማኝ ነው ብለህ ጠይቅ። እዚህ ጋር 10 ስትሰጥ ማህበራዊ ትስስሩ እጅግ በጣም ጥሩ ማለት ሲሆን አረንጓዴ ያበራል። 1 ስትሰጥ ደግሞ የተበላሸ ማህበራዊ ግንኙነት አለ ማለት ነው። ይህ ደግሞ ቀይ ያበራል። የኮንዲሽናል ፎርማቲንግ ደረጃ በደረጃ አስተገባል። የታለመውን የዳታ ክልል ታርጌት ዳታ ሬንጅ ይምረጡ። ላኛው ግሪቦል ላይ ሆም የሚለውን ይምረጡ። በስታይል ክፍል ውስጥ ኮንዲሽናል ፎርማቲንግ የሚለውን ይጫኑ። ማውዙን በአይኮን ሴት ላይ ያድርጉ። ከዛም ሞር ሩልስ የሚለውን ይጫኑ። ከዛም ዲስፕሌይ ኢች አይኮን አኮርዲንግ ቱ ዚስ ሩልስ የሚለው ክፍል ውስጥ ታይፕ የሚለውን አምድ ይመልከቱ። ፐርሰንትን ወደ ነምበር ይቀይሩ። ከአረንጓዴው ክብ አጠገብ ባለው የመጀመሪያ ረድፍ ውስጥ ቫልዩ በሚለው ስር 8 ቁጥርን ይጻፉ። ከቢጫው ክብ አጠገብ ባለው ሁለተኛ ረድፍ ውስጥ ቫልዩ በሚለው ስር 5 ቁጥርን ይጻፉ። በመጨረሻም ኦኬ የሚለውን ይጫኑ።
ይህንን ስታደርግ ልክ የኤክሰል ሰሌዳህን ስትከፍተው በቀይ በአረንጓዴ እና ብርቱካናማ ቀለማት የህይወት የትኛው ክፍል አደጋ ላይ እንዳለ በሰከንድ ማወቅ ትችላለህ። በየቀኑ ማታ ማታ እነዚህን 4 ቁጥሮች በኤክሰል ላይ ለማስገባት የሚወስድብህ 2 ደቂቃ ብቻ ነው። ነገር ግን በሳምንቱ መጨረሻ የሚሰጥ መረጃ የህይወት የራዕይ ኤክስሬይ ምስል ነው። በየሳምንቱ እሁድ ማታ ተቀምጠን ሳምንቱን አማካኝ ስታይ የትኛው ምሰሶ እንደፈረሰና የትኛው ማስተካከል እንዳለብህ በግልጽ ያሳይሃል። ክፍል 8 ግራፎችን መፍጠር ሬቲንግ ቻርት። አሁን ደግሞ ይህንን የቁጥር ዳታ ይበልጥ ማራኪ ወደሆነ ቪዥዋላይዜሽን ይቀይረዋል። በኤክሰል ላይ ያስገባናቸውን መረጃዎች በሙሉ ሰሌክት በማድረግ ወደ ኢንሰርት እንሄዳለን። ከዚያም ላይን ቻርት የሚለውን እንመርጣለን። ይህንን ስታደርግ አስደናቂ ነገር ታያለህ። የሳምንቱና የወሩ ጉዞ በግራፍ ይሳላል። ለምሳሌ በ6-13 ቀን የአጠቃላይ የጥናት ውጤት ኦቨርኦል ቢሊየንስ ስኮር 9.3 መስመር ወደ ላይ ሽቅብ ሲወጣ፣ በተቃራኒ በ6-16 ቀን የአጠቃላይ የጥናት ውጤት ቢሊየንስ ስኮር 4.8 መስመር ቁልቁል ሲወርድ በዓይን ታያለህ። እዚህ ላይ ማስተዋል ያለበት ትልቅ እውነት አለ። አንድ ቀን ብቻ አይወስንም። የሚደጋገም ልምድ ነው የሚገልጸው። በአንድ ቀን መጥፎ ስሜት ስለተሰማ ህይወት የተበላሸ ማድረግ አይደለም። ዋናው ቁም ነገር የመስመሮቹ አጠቃላይ አቅጣጫ ትሬንድ ወዴት እየሄደ ነው? ወደ መረጋጋት ወይስ ወደ አደጋ? ይህ ግራፍ ራስን በደንብ እንድታውቅ ያደርግሃል። ማጠቃለያ፣ የአእምሯችን አስደናቂ ባህሪ ኒውሮፕላስቲሲቲ ይባላል። አእምሯችን በየቀኑ በምናደርገው ትኩረትና ልማድ ራስን እንደ አዲስ የመቅረጽ ብቃት አለው። ራስን ማወቅ ስትጀምር አእምሮ ጭንቀትን የመቋቋም አቅሙ በዚያው ልክ ያድጋል። ይህንን የጥናት መቆጣጠሪያ ሰሌዳ በዚህ ላይ ስላልኩት በየቀኑ ጠዋት ወይም ማታ መሙላትን ልማድ አድርገው። ከዛሬ ጀምሮ በሚቀጥሉት 30 ቀናት ይህንን ዳሽቦርድ ተጠቅም። ቃል እገባልሃለሁ፣ ከ30 ቀን በኋላ ራስን የምታውቅበት መንገድ ሙሉ በሙሉ ይለወጣል። ከሁኔታዎች ተገዥነት ወደ ጭንቀት መለካት፣ ከጭንቀት መለካት ደግሞ ህይወትን ሙሉ በሙሉ ወደ መቆጣጠር ትሸጋገራለህ። ይህ ቪዲዮ ለውጥ ያመጣልኛል ብለህ ካመንክበት ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ለማጠቃለል በአስተያየት ኮሜንት መስጫው ላይ አንድ ጥያቄ ልተውልህ። የእርስዎ የጭንቀት መለኪያ ዛሬ አሁን ባለበት ሰዓት ከ1 እስከ 10 ስንት ላይ ነው? አሁኑኑ ኮሜንት ላይ ጻፍልኝ። በሚቀጥለው ቪዲዮ ስንገናኝ ራስህን ለክተህ በጥናት አመሰግናለሁ።